ብሩኬና ሚጡ እንግዲህ በአንድ ሲሳሳሙ ማለት ነው። እኔ በእውነት በጣም ነበር የደነገጥኩት። እንዴ እውነት ነው እንዴ ብዬ እና ህልም በሆነው አሪፍ ነገር ነው ማለት ጥርሲት ማበስማም የሆነ እኛለች በጣም ተናደደች ምናምን። እንዴ ምን እየሆናችሁ ነው ምናምን፣ እንዴ ምንድን ነው የሚያስጮሽ አለቻት ሚጡ። እንዴ ምንድን ነው የሚያስጮሽ ትይኛለሽ እንዴ? ምንድን ነው እኔ እንደዚህ ስትሳሳመው እያየሁ ዝም ማለት ነበረብኝ ስትለው፣ ብሩክም እንግዲህ ምን አገባሽ ታዲያ አንቺ አይመለከተሽም። እንዴት ነው የማይመለከተኝ በቤቴ እንደዚህ የምትሳሳሙት ስትልም፣ ቤቱ የአንቺ ሳይሆን የኔም ጭምር ነው አላት። እና በዚህ ጊዜ እንግዲህ ትርሴትን በጣም ተናዳ በጣም እሳት ሆና ነበርና እንግዲህ በቃ አንቺ እኮ ከሀዲ ነሽ፣ በቃ የገዛ ጓደኛዬን እኮ ነው አግብተሽ እኮ እየኖርሽ ያለሽው፣ እንዳንቺ አይነት እኮ ከሀዲ የለም። ደግሞ ምንም ቢሆንም ከዛሬ ቀን ጀምረሽ ፍቅር ላይ ልትጮይባት አይደለም እንድትናገሪያትም አልፈልግም ሲልም፣ ጭራሽ ፍቅር ነው ያልከው? አዎ ፍቅር እያሉ በቃ ወይ መታናጠለችን አይደለ ፍቅር እያለች ደግሞ ሚጡ የምር እኔ ማለት ነው የሆነ እንዴ እውነት ነው እንዴ ነበረ እስከ ማለት ድረስ ነበር የደረስኩት። ግን ደግሞ ደስ የሚለው ነገር በህልም ሆኖላታል። እና በቃ የሆነ ትርሴትዬ በጣም እየቃዠች ምናምን ነበረና ከዚያ በቃ እኔ ካህድ አይደለሁም እያለችም ብንን ስትልም በህልሟ ነው። በዚህ ጊዜ ሚኬ በስመ አብ ወወልድ ወመንፈስ ቅዱስ ምን ሆነች ነው? ለምንድን ነው እንደዚህ የደነገጥሽው? ሲልም የሆነ በጣም የሚያስፈራ አውሬ ይቼ ነው ስትልም፣ ምን አይነት አውሬ? በቃ የሆነ ቀይ የሆኑ ጥርሱ ሹል እጁ ሹል ስትልም፣ በቃ ሆረር ፊልም አይተሽ ነው ይላታል። ሆረር ፊልም ትለኛለህ እንዴ? እኔ መቼ ሞልቶልኝ ነው ሆረር ፊልም የማየው ስትልም፣ እንግዲህ ትርሲትዬም ትመልስላታለች። እና በዚህ ጊዜ እንግዲህ ምን አይነት ያኔ በቃ ችግር የለውም ተኝ አይዞሽ በቃ ቅዠት ነው ምናምን ይላታል። እና ቅዠትን ይለኛል እንዴ ለራሴ ህይወት የሁሉ ቅዠት በቅዠት ሆኖብኝ እያለች ነበረ ማለት ነው ትርሲትዬ። እንግዲህ ሚኬም በቃ ተኝ ምናምን ሲላት፣ አይ ሽንት ቤት መሄድ አለብኝ ትላለች ማለት ነው ትርሲት። እና ሽንት ቤት መሄድ አለብኝ ምናምን ትልና፣ ያው እሷ ግን ሄደችው ወደ ሳሎን ነበረ። ሚኬም አፈሪም እንዳላት፣ እንዴ ቤት ያደል እንደ ለምንድን ነው የምፈራው? አይ አለ አይደለ ይሄ በህልምሽ ያየሽው አውሬ በእውን እንዳይመጣብሽ ብዬ ነው ሲላትም፣ አይ አንተ ደግሞ ከኔም በሰየቃዥ ነው መሰለኝ ተኛ ምናምን ትለውና ሚኬም ይተኛል። እሷም እንግዲህን ወዴትን የመጣችው ወደ እነ ሚጡ ጋር ነበረ። ሚጡ እንግዲህን እውነትም ይሄ ቅዠቱ ህልም ነው መሰለኝና ሚጡ ብሩክን በጣም በስስት አይን ነው የምታየው ማለት እኔ እንጃ። እኔ ግን እውነት የሚጡ ብሩክ አሁን በውስጡ የእህትነት ስሜት ነው ያለው። ይሄ 100% እርግጠኛ ነኝ የብሩክ ማለት ነው። ግን እኔ የሚጡ ግን ያጠራጥረኛል። በጣም በስስት ነው የምታየው ከአባቱ አስበልጣ ምናምን እና ጸጉርን እየደባበሰች ይሄን ተርሴትዬ እንግዲህ ቅዠት የህልም ነው እንዴ እስከ ማለት ድረስ ጸጉርን እየደባበሰች ምናምን ስታለብሰው ነበረ። እና በዚህ ጊዜ እንግዲህ ግን ስትለም በስመ አብ ወወልድ ወመንፈስ ቅዱስ አንቺ ኮቴ የለሽም እንዴት ትላታለች። ከዛ እንደዛ ስትላት አይ እኔማ እኮ እንዳልቀሰቅሳቸው ብዬ ዝግ ብዬ ነው የመጣው ስትልም፣ ምንድን ነው በሰላም ነው በዚህ በሌሊት ስትላትም፣ አይ በሰላም ነው እኔማ እኮ ላያችሁ ምናምን ነበረ የሆነ ህልም ምናምን አይቼ ስትላትም፣ ወይ ቅዠት ነዋ የቀሰቀሰች ስትልም፣ አይ እሱ እንኳን ቅዠት ይሁን ህልም ይሁን የማውቀው ነገር የለም ትላታለች። አይ ቅዠት ነው እንጂ ታዲያ ኋላ ሌላ ምን ሊሆን ይችላል ስትላትም፣ አይ እሱን እርግጠኛ አይደለሁም ትላታለች። በቃ እንደፈለግሽ ስትልም፣ እና ሚጡን የሆነ ነገር ላወራሽ እፈልጋለሁ ስትላትም፣ ሚጡ ደግሞ እንዲወስ በሌሊት ምንድን ነው የምታናግሬ ትላታለች። አይ ለአንቺ ካልሆነብሽ ለእኔ ግን ችግር የለውም ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ከያ ድራማ ይዘንላችሁ ቀርበናል። እና ሚጡም እሺ በቃ ንገሪኝ ምንድን ነው ስትላትም፣ ግን ማለቴ ብሩክን በምን አይን ነው የምታየው ስትላት፣ ማለት በምን አይን ነው የምታየው ማለት ምን ማለት ነው ስትልም፣ አይ ማለቴ በምን አይን ነው የምታየው ትላታለች።
ብሩኬ ማለት ለእኔ በጣም የምወደውና የምሳሳለት ወንድሜ ነው ትላታለች። እንደዛ ብቻ ነው? አዎ እንደዛ ብቻ ነው። ቆይ አንቺ ምን አስበሽ ነው ትላታለች። አይ አላደለ እንደማየው ምናምን ከሆነ በጣም በስስትና ጸጉርን እየደባበሽ ምናምን ሳይሽ ነው ለዛን የጠየቅኩሽ ስትላትም እና ታዲያ ምነው ቅር አለሽ እንዲላታል። አይ እኔ ለምን ቅር ይለኛል እንደው ማወቅ ስለፈለግኩ ነው በጣም የምትሳሳለት እህት አለችው ብዬ ነው ምናምን ትላታለች። እና እንደዛ ስትላት እንግዲህ ግን ለማንኛውም እኔ ብሩኬ በጣም የምወድ ጓደኛዬ ነው ትላታለች። በቃ እንደዛ ከሆነ ግን ምን አስበሽ ነው ስትላት እንግዲህ ያው ደህና ደሪ ትላታለች ጥርሴትዬ ማለት ነው። ከዛ እንዴ የጠየቅኩሽን ጥያቄ ሳትመልሽልኝ ወደ ልክ ሄጂ ነው ስትላት መተኛት አለብኝ ደህና ደሪ ብላም ጥርሴትም ቀጥታ ትሄዳለች ማለት ነው። በንጋታው እንግዲህ ያው ልጆቹ ወደ ትምህርት ቤት ሊሄዱ ሲሉ አባባ አንድ ተረት ነግሯቸው ነበረ። መጀመሪያ ወደ ቤት እንደመጣ የሆነ ተረቱ ምንድን ነው እንግዲህ ስለ ለካሌብ አልነገረውም ለመክሌት ነው የነገራት። መክሌት እንግዲህ አባባ ተረቱን በጣም ወድጀዋለሁ ስትለው ወደሽው ልጄ? አዎ በጣም ነው የወደድኩት ትላለች ማለት ነው። እሺ በቃ እንደዛ ከሆነ እንደው አንድ ተረት ድገምልን ይሉታል። አይ ትምህርታችሁ ይረፍድባችኋል ልጆች ሂዱና ባይሆን በሌላ ቀን እነግራችኋለሁ ሲል አባባ ምንም ችግር የለውም ንገረን ይሉታል። ከዛ እነሱም እሺ ምናምን ይሉና እንግዲህ አንድ ተረት ይነግራቸዋል። ግን ተረቱ ስለ ሚኪና ስለ ብሩክ ነው። ገብቷቸዋል። ሰዎች እንግዲህ ክፉ ነው ምናምን የሚሉት ብሩክን ነው። ብሩክ አሁን እንግዲህ እሱ የሆነ ነገር ሲሆን እንዴት ነው ለሰዎች ስጦታ አቁሞ ነበረ። እንዲሁም ይቻውን ለምሳሌ ዛሬ ላይ ያየናት ልጅ እንዲሁም በጥፊ እየመታችሁ ማለት ነው። እሷን ራሱ ልክ ከሜዳ አንስቶ ምናምን እዚህ ደረጃ ያደረሳት እሱ ነበረ። እነ ቾምቤ ገባቸው። አሁን ላይ እንግዲህ ብሩክ የሆነ ነገር እንትን ሲል ልክ የነሱ የብሩክ እርዳታ ለእነኛ ለሰዎች አቁሞ ነበረ ከተረዳችሁ ማለት ነው። እና አባባ እንግዲህ ተረቱን እየተናገረ ያለው ለዛ ነው። እና ልጆቹን በጣም ምስጥ ብለው እያዳመጡት ነበረ። እና አዳምጠው እንግዲህ በቃ አሁን ሄዱ ወደ ትምህርት ቤት ይባላሉ። ከዚያ ይሄዳሉ። አሁን ላይ የትርሴት ሹፌር ነው። ሌላው የትርሴት ሹፌር እንግዲህ በጣም ተክዟል እና ከስራ መልቀቅ አለብኝ ምናምን እያለ ለትርሴት ይነግራታል ማለት ነው። ትርሴትም ደግሞ ቆይ ምን አድርጌ ነው ምን አስቀይሜህ ነው ማለቴ ለምንድን ነው ከስራ የምትለቀው? ደሞዝ አንሶ ነው እንደምናም ስትለው አይ ደሞዝ እንኳን አንሶኝ አይደለም ማለቴ ያው የግል ጉዳይ ስለገጠመኝ ነው ይላታል። ከዛ ምንድን ነው ታዲያ እኛ ቤተሰብ አይደለንም ለምንድን ነው የማትነግረን ስትለውም እሱም ወደ ክፍለ ሀገር መሄድ እንዳለበትና እናቱ እንደታመመች ይነግራታል ማለት ነው። ከዛ በዚህ ጊዜ ታዲያ ይህንን ነው እንዲህ ልትነግረኝ ማለት ልትደብቀኝ ያሰብከው እንዴት ትደብቀኛለህ ስትልም አይ እንደሆነ የራሴ ተጨንቄ እናንተን አላስጨንቃችሁም ብዬ ነው ይላታል። ከዛ በቃ እሺ ለማንኛውም ልጆቹን ትምህርት ቤት አድርሳቸውና እናወራበታለን ትላለች። ከዛ እሺ ምናምን አመሰግናለሁኝ ወይዘሮ ትርሲት ይልና እሱም ቀጥታ ጎዳናውን ይጀምራል ማለት ነው። ሌላው እንግዲህ ያው የነ አባባንና የነ ሚጡን ክፍል እያሳየቻቸው ነው። ያው እነ አባባ እንግዲህ ጠቅለው ያው እዚሁ ነዋሪ ናቸው ከእንግዲህም በኋላ ማለት ነው። ምክንያቱም ያው ቤታቸው ምናምን ስለሌላቸው እዚሁ ነዋሪ ናቸው ማለት ነው። እና ተርሴትዬም ያው ማታ ላይ ያላዘጋጀሁላችሁ እዚህ የምትኖሩ አልመሰለኝም እና ነው ብላ ክፍላቸውን አሳየቻቸው። ከዛ ደስ አላቸው። በቃ እናመሰግናለን ምናምን አሉና ከዛ ብሩኬ ደግሞ እና ክፍል ላሳይክ ስትለው ደነገጡ። ማለት በቃ እንዴ እኛ እኮ ተለያይተን እኮ አድረን ስለማናቅ ነው ምናምን እንዴ እኔ ራሱ አባባ በጣም ነው የገረመኝ። እንዴ አባባ ራሱ እኔ ብሩኬን ለልጁ የሚፈልገው ነው የመሰለኝ። እንዴት ነው እንደ አንድ የደረሰች ሴት ልጅ ከአንድ ወንድ ጋር እንድትተኛ የምትፈቅዱት አባባ ይህ አግባብ ነው ወይ ስትልም ልጅ እሱማ እኮ ትክክል ነው፣ ግን አንቺና ብሩክና ሚጡ አንቺ እንደምታስቢያቸው አይደሉም፣ በጣም የሚዋደዱ ወንድምና እህት ናቸው ስልም አይ ቢሆንም ምናምን ትላለች ማለት ነው። ከዛ በዚህ ጊዜ እንግዲህ ትርሴች ሚጡ እየተናደደች ነበረ። እንዴት እንደዚህ ትላለች ምናምን እያለ ማለት ነው። ምክንያቱም ማታ መታም አንዳንድ ነገሮችን ስለተናገረቻት በጣም በቃ ከሚባለው በላይ አቂም አባት አለ። እናም በዚህ ጊዜ እንግዲህ እሺ በቃ ካላቸው እሺ አባባ ኃላፊነቱን ከወሰዱ እሺ እንትላለ። አይ አታስብ፣ እኔ በእነሱ ኃላፊነቱን ወስዳለሁኝ። በቃ ምንም ነገር የሚያሳስብሽ ነገር የለም።
ይላታል። እሺ ምናምን ይባባላሉ። ከዛ ብሩኬ ላናግር እፈልጋለሁ ትለውና ትርሲትዬ እንግዲህ ብሩክን ይዘው ወደ ውጭ ትወጣለች። ከዛ ሚጡ ምን እያለችው ነው? ይሄኔ እኮ ለብቻው እኮ የማይሆን ነገር እያለችው ይች ሴትዮ በጣም እያስጠላች ነው አለች ለአባባ። አባባ ምን እንዴት እንደስተ ያለሽ በሰው ቤት ተቀምጠሽ? እሷ እኮ ደግሞ ትክክል ነች፣ በመልካም ነገር ካሰብ ነው በጣም ትክክል ነች እያለች ምን ነው ትክክል? ምንድን ነው ትክክል? ይሄን እኮ አልወስዳ የማይሆን ቃላት እየተናገረችው ነው ምናምን ትለዋለች ማለት ነው። ምንም ነገር ትናገረው አንቺ ዝም በይ በቃ ምናምን ላታል። ከዛ ሚጡን ዝም ትላለች። ግን ትርሲት እያናገረችው ያለው ብሩክንም መኪና መንዳት አለብክ እያለችው ነው። እሱ ደግሞ አንደኛ መንጃ ፍቃድ የለኝም፣ ስለዚህ እንዴት ነው ዝም ብዬ መኪና የምነዳው ሲላት፣ ምን ችግር አለ መንዳት አለብክ ምናምን እያለች እንግዲህ እየተጨቃጨቁ ነበረ ማለት ነው። እና ሲጨቃጨቁ በዚህ ጊዜ አቶ ሚኪ ይመጣል። አቶ ሚኪም እንግዲህ እንዴ ትክክል እኮ ነው፣ እንዴት ነው ያለ መንጃ ፍቃድ መኪና የሚነዳው? በዛ ላይ እኮ ደግሞ የሞት ሰርተፊኬት ስላለበት እሱንም አዋጅ ማውጣት አለበት ሲልም እንግዲህ አሁን እናንተ እሱም አለና እንግዲህ ሚኪ ትርሲት የረሳችውን ነገር አስታወሰችው። ከዛ ታስታወሰ በኋላ ተናደደ። ለምንድን ነው ያስታወስኩት የረሳችውን ብሎም እንግዲህ ሲበሳጭ ተመልክተናል። እና ወዶቼ ቀጣይ ፓርት እስከምንመጣ መልካም ቆይታ